በጣም ደስ ብሎኛል። ለእኔም ላንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። አብርሃም ወይ አለክ አሉኝ። እየሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ያንቺን እሽታ ሰው ሁሉ የጠበቀ ነው ሊያጨበጭቡ እጆቻቸው አቆምኩበው ከንፈርሽ ተላብሶ ይናገር ቃላት አውጥቶ ላንቺ እንደኔ አፍቃሪ እስኪ ከወዴት ተገኝቶ ሰላም 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 ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ያለን በጣም 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 ደህና ነን። ያውም ዛሬ ከእንግዶቻችን ጋር የታለ እንግዲህ ፋሚሊዎቻችን ዛሬ ትልቅና ለየት ያለ ቀን ነው ከምነግራችሁ በላይ። እዚህ ጋር እንደምታያቸው እህቶች ያሉ፣ እዚህ ጋር ደግሞ እንደምታያቸው ወንድሞች ያሉ፣ ሌሎቹ ደግሞ ከካሜራ ጀርባ ናቸው። ከጀርባ ከመቶ እንግዳ በላይ አለ። ግን ደግሞ አብዛኛው ሰው ካሜራ ላይ መግባት ስለማይፈልጉና መቀረጽ ስለማይፈልጉ ነው ከጀርባ የተቀመጡት። አንድ ጊዜ እና እዚህ ጋር ድምፅና የዚህ ጋር ድምፅ ዝም ትሉልና የጀርባው ብቻ አንዴ የታለ? እናመሰግናለን። እንግዲህ ፋሚሊዎቻችን ዛሬ ፏ ድምቅ ሽብርቅ ብለን ይህንን የመሰለ እስኪ ካሜራማን አሳያቸው። ሰርግ አልሸተታችሁም? ወደዚህ እስኪ ዛሬ ምርጥ የቀለበት ፕሮግራም ይኖረናል። እስከ ዛሬ ድረስ ስትመኙት ስትፈልጉት ሁላችሁም እንግዲህ ጥያቄ የፈጠረባችሁ ነገር ነበረ። ዛሬ ያበቃለታል፣ ያከትምለታል ማለት ነው። እንግዲህ ከዚህ በኋላ በነፃነት የፈለግነውን ጉዞ መጓዝ እንችላለን ማለት ነው። ፋሚሊዎቻችን እንግዲህ ዛሬ ሄርሚን ፕሮሚስ የማረግላት ቀን ነው። እንግዲህ እዚህ ጋር ሚኪ አለ፣ የሄርሚ ወንድም አቤል አለ፣ ሌሎች ወዳጆቼ አሉ። በመጀመሪያ ሁላችሁም ወደዚህ ፕሮግራም በክብር ስለመጣችሁ አክብራችሁኝ የኔንም ቤተሰብ አክብራችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። አንድ ጊዜ ለራሳችሁ ሁላችሁንም ከልብ ማመስገን እፈልጋለሁኝ። ይሄ ለእኔ ትልቅ ቀን ነው፣ በደስታዬ ቀን። የሰው ልጅ በደስታው ቀንም ሰው ሲገኝለት በጣም ደስ ይላል እና በደስታዬ ቀን መገኘት ስለቻላችሁ ሁላችሁንም በጣም አመሰግናለሁ። ክበሩልኝ። ዛሬ ልዩ ቀን ነው ለእኔ ከምነግራችሁ በላይ በጣም ደስተኛ የሆንኩበት ቀን ነው። እንግዲህ ለእናንተም ባሳያችሁ ሞር የተሻለ ነው ብዬ አስባለሁኝ። ቀለበቱ ወደዚህ ይምጣና እንግዲህ ጋይስ በጣም ውድ ቀለበት ነው የገዛ ነው። ለሄርሚ ይገባታል ብለን ስላሰብን ማለት ነው። ሌላው ደግሞ ብዙ ጊዜ ፕሮሚዝ ካያችሁ እቃዋ የሆነች 4 ማዕዘን ነገር ነች፣ ብዙ ጊዜ የምንጠቀመው። አሁን ደግሞ ዘመናዊ ስለመጣ እዩት። አበባ ነው የምትመስለው። መጀመሪያ ለእኔም አበባ ነበር ይመሰለኝና እንዲህ ከፍቱት የፕሮሚዝ ቀለበት አለ ማለት ነው። እንግዲህ ሄርሚ በዚህኛውን በኩል ልትመጣ ትችላለች። በዚህኛውን በር 2 በር ነው ያለው። ከዚህ በኩል ወደ ግራውንድ መውረጃ ያለና በዚህም በኩል አለና በዚህ ከመጣች እንግዲህ እንደዚህ እናደርግና
ታገብኛለሽ? ወይኔ አብርሃም ይከብዳል፣ ግን በጣም ይከብዳል ቃሉ። እንግዲህ በጣም ደስ የሚል ቀን እንደሚሆን 100% እርግጠኛ ነኝ። ቤተሰቦቼ ሁላችሁም ደስተኛ ትሆናላችሁ ብዬ አስባለሁ። ይህ ቀን ሁሉም ሰው በጉጉት ሲጠብቀው የነበረ ቀን ነው። እንግዲህ አንድ ጊዜ ለኔ ሁላችሁንም ከልብ አመሰግናለሁ። እችን ወደ ቦታው እንመለሳታለች። ልክ ስትመጣ ሄርሚ ታቀበለኛለህ ማለት ነው። እንግዲህ ቤተሰቦች ሁሉም ምኞቱን ሰላምታውን ሁሉም ይገልጽላቸዋል። ከዛ ሄርሚን ወደ ማምጣት ነው ማለት ነው የምንሄደው። እዚሁ አካባቢ ነው ጠብቂን ያልናት። ሄርሚ ያለችበትን ቦታ ማርቲ ታውቃለች እና ማርቲ ነው ይዛት የምትመጣው። ለእኛ ግን በዚህኛው በር ብታመጫት ይቀለናል። እንደዚህ ፊት ለፊት ትንሽ ይከብዳል እና በዚህኛው በር ነው ይዘሽ የምትመጪው ማርቲ። እና ሁላቸውም የምኞታቸውን መግለጽ ይፈልጋሉ። ለሁሉም አንዳንድ ደቂቃ ወይ 30 ሰከንድ እንሰጥ እና ሁላቸውም የሚያወሩት ነገር ይኖራቸዋል ብዬ አስባለሁ። እኔ ግን በጣም ደስ ብሎኛል፣ ቃል የለኝም። እና የሁላችሁም ደግሞ ምኞትም ስለነበረ ይህ ቀን በጉጉት እየጠበቃችሁ ስለነበረ እኔም በጉጉት ስጠብቀው ነበረ። እና ሄርሚ የምታውቀው ነገር የለም። በዚህ ሳምንት ልዩ ሰርፕራይዝ እንዳለ ታውቃለች። እውነት ለመናገር ግን ደግሞ መቼ ይሆን አታውቅም። ቀለበት እየጠረጠረች ሊሆን ይችላል ምናልባት፣ ግን ደግሞ መቼ እንደሆነ አታውቅም። ዛሬ ላይ እንደዚህ አይነት ፕሮግራም አዘጋጅተን ፕሮሚስ እናደርግላት ምን ይሰማታል፣ እሱን አብረን የምናይ ነው የሚሆነው። የእሷንም ደስታ ለማየት በጣም ጓጉቻ ያለውኝ። እንግዲህ ከዚህ ጀምርና ከውዷ ታላቅ እህቴ አንዳንድ ነገሮችን እንዳውም ነው ወደዚህ ውዷ ታላቅ እህቴ ተገኝታለች። ሌሎች ፋሚሊዎችን መገኘት ስላልቻሉ ነው ቤተሰቦቼ። አንዳንድ ደግሞ ፋሚሊዎቼ ከካሜራ ጀርባ አሉና ደህና ናችሁ አላችሁ? እህቴ ሰላም በያቸው፣ ደስታሽን ገለጭላቸው። ዛሬ በቃ የደስታ ቀን ነዋ። እውነት ነው። ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እና ዛሬ ቀን በጣም ደስ ብሎኛል። ወንድሜ ደስተኛ ሆኖ ስላየሁትኝ በጣም ደስ ብሎኛል እና ይሄን ደግሞ መጣመራቸው እስከ መጨረሻው ያድርግላቸው ብዬ ነው የምመኘው። የተሻለ እንደሚሆን አልጠራጠርም። ደስተኛ ታደርገዋለች። ከአሁኑኑ ራሱ ፈገግታው ልዩ ነው። ዛሬ እንግዲህ ጋይስ እንቅልፍ የለም። አንድ ጊዜ የታለው ሞራል የለም። መልካም ምኞቴን ነው መግለጽ የምፈልገው ለሁለታቸው። የወንድሜ ደስታ እስከሆነች ድረስ የኔም ደስታ ናት እና መልካም የጥምረት ዘመን ይሁንላችሁ። አሜን አሜን አሜን። አንድ ጊዜ ለእህቴ በሞራል ሸኝልኝ። እሺ ቀጣይ እንግዲህ ማርቲ አለች፣ የሄርሚ እህት። እንግዲህ መታ ደግሞ መድረኩን ታደምቅልናለች። ማርቲ እኔ የምለው እንኳን ደስ አላችሁ። እኔ ሳለው የሄርሚ ወዳጆች እንኳን ደስ አላችሁ። ለዚህ ቀን ላደረሰን አምላክ ተመስገን። የሄርሚን ደስታ እስኪ እናየዋለን። በጣም ደስተኛ ነኝ። እንኳን ደስ አላችሁ። እናመሰግናለን ማርቲ። እሺ እዚህ ጋር ጎንና ጎን ወንዶች አሉ። ሚኪ ምርጥ ወንድሟ ነው፣ ለእኔም ደግሞ ልክ ወንድሜ ነው ማለት ትችላላችሁ በብዙ ነገር ማለት ነው። እና እኔን ኃላፊነት እንድወጣ አድርጎ ለቆኛል በሄርሚ ጉዳይ እና ብዙ ነገር እንደሞ ከጎን የሆነ ሼር እያደረገኝ ነበረ። በእሷ ጉዳይ የሆነ ነገር በተፈጠረ ቁጥር ቶሎ የሚገኘው እሱ ነው እና ደግሞ እሷን ወግኖ ሳይሆን እኔን ወግኖ ነው ብዙ ጊዜ የሚያወራው ማለት ነው። ወንድሟ ሆኖ ግን ለኔ ነው የሚወግነው እና ጥፋተኛ እንኳን ብሆን ወንድ ልጅ ስለሆነ ነው ምናምን እያለ ብዙ ነገሮችን እያስረዳት ነው ዛሬ ላይ መድረስ የቻልነው እና የምታወራው ነገር ይኖርሃል ብዬ አስባለሁ። ለአንተ ግን ደቂቃም ብንጨምርልህ ደስ ይለናል። ለምን ብዙ የምታወራው ነገር ስላለ ማለት ነው። እሺ እኔ በመጀመሪያ ሰላም ብያችኋለሁ። ሁላችሁም እዚህ አክብራችሁ ስለመጣችሁ እናመሰግናለን። አንድ ጊዜ በመቀጠልም አንተንም አክብረ እዚህ ስለጠራኝ አመሰግናለሁ። ሄርሜላ ማለት ይህንን ነገር ጓጉታ ስትጠብቅ የነበረ ነገር ነበር እና አንተም እዚህ ቦታ ላይ አብሬክ እንደሆንና እንድቆም ስለጋበዝከኝ ደስ ብሎኛል። እህቴም ደግሞ እንደዚህ አይነት ነገር አዘጋጅተህላት መርጠህ እንትን ስላልካት በጣም ደስ ብሎኛል። እሺ ወንድሜ ከልብ እናመሰግናለን። ሚኪዬ የምሬ ነው፣ እኔ ከልብ ነው የማመሰግነው። ደስ ብሎኛል ዛሬ የደስታ ተካፋይ ስለሆንክ፣ የሄርሚም የደስታ ተካፋይ ለመሆን ስለመጣ በጣም ደስ ብሎኛል። ከልብ አመሰግናለሁኝ። አቤላ የኔ ምርጥ ወንድም፣ የኔ አባት እንግዲህ አቤላም ደግሞ አለ
አቤላ የምትለው ነገር ይኖራል ብዬ አስባለሁ። በብዙ ነገር እንግዲህ በላቸው። ዛሬ መድረኩ ነፃ ነው። እሺ እንዴት ናችሁ ቤተሰብ? መጀመሪያ ሰላምታ ይቀርማል እና በጣም ደስተኛ ነኝ የዛሬ ቀን በማየት የምሬ ነው። ሁላችንም ስንጠብቀውና ስንጓጋበት የነበረ ቀን ነው። በጣም ደስተኛ ነኝ እና በዚህ ሳምንት ነበርን ያላት ግን ደግሞ በዚህ በአንድ ቀን በሁለት ቀን ውስጥ ሆኖ ስታየው እርግጠኛ ነኝ አታምንም። የምሬ ነው አብርሽ እንደዚህ ደስተኛ ሆነ ስላየውና እሷም ደስተኛ ስለምትሆን በጣም በጣም አመሰግናለሁ። በጣም በጣም እናመሰግናለን እና ሄርሚ ስትመጣ ደግሞ አብረን ሽብርቅ ብለን የምናደምቀው ይሆናል ማለት ነው። ወንድም ይወዳለሁ። እሺ እንግዲህ እዚህ ጋር ደግሞ ምርጥ ወንድሞች ያሉ አጠር ያለ 10 ሰከንድም ትችላላችሁና አንድ ጊዜ ድል እንስጣችሁና ቶሎ ቶሎ። እሺ ከብዙ መከራ በኋላ እንደዚህ ደስተኛ ሆኜ ስላየው ደስ ብሎኛል እና አብራችሁም ስለምትሆኑ እኔ ደስ ብሎኛል። ከእግዚአብሔር ጋር ህይወታችሁ የሰላምና የፍቅር ያርግላችሁ። አሜን 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 አሜን። አማኑ ምርጥ ወንድማችን እዚህ ጋር እንግዲህ አይለያችሁ ብያለሁ። የአብርሃምና የሳራ ያድርግላችሁ። በደስታ የምትኖሩበት ዘመን እመኝላችኋለሁ። ደስ ብሎኛል ወንድሜ። ካሜሩ እዚህ ጋር ይገኛል። እንግዲህ እኔና የሄርሚ ምርጥ ወዳጃችን ነው። እንግዲህ ካሜራ ፊትን ዞር ብታደርግላቸው ደግሞ ደስ ይለኛል። እንዴ ለታረቅስ ነው? እኔ ራሴ አላለቀስኩም። ካሜሩ እሺ ሰላም ቤተሰብ እንዴት ናችሁ? ያው እንግዲህ ዛሬ ትልቅ ድግስ ድግስ እንዴት ተጨንቀን ተጠበን ልብስ ራሱ ሰዓት መቀየር አልነበረንም እና ያው ብቻ እግዚአብሔር ከዚህ የበለጠ የምናይበት ቀን ያምጣው። ደስ ብሎኛል። እናመሰግናለን። የሁላችሁንም ምኞት ይድረሰን ብለናል። እንግዲህ ከጀርባ ያላችሁ ከካሜራ ጀርባ ያላችሁ ወንድሞቼ፣ እህቶቼ፣ ምርጥ የኔ ፋሚሊዎች በየትኛውም ታይም የምትመጡ እንዲሁም ስጠራችሁ እንደዚህ አይነት ፕሮግራም ላይ ስጋብዛችሁ ሁሌም ከጎኔ ለሆናችሁ ለሁላችሁም ከካሜራ ጀርባ ላላችሁ ምናልባት ለእናንተም ደቂቃ በሰጣችሁ እንደዚሁ የምታወሩት ነገር ይኖራችኋል ብዬ አስባለሁ ከልባችሁና አምሮባችኋል። እኔ ባልኳችሁ መሰረት ሁላችሁም ነጭ ለብሳችሁ ስለመጣችሁ በጣም ደስ ብሎኛል እና አንዴ ካሜራ ጀርባ ላይ ላሉ እናመሰግናለን ምርጥ ወንድሞቼና ክበሩልኝ የኔ ምርጥ ወዳጆች። ስለዚህ እንግዲህ አሁን ማርቲን አንዴ በጉጉት እንሸኛታለን ማለት ነው። እያጨበጨብን አንድ ጊዜ ማርቲ፣ በዚህኛው መንገድ ነው መውጣት ያለብሽ። እሺ ይዘሻት የምትመጡ በዚህ ነው። አንዴ እንሸኛት ማርቲ። እንግዲህ ፋሚሊዎቻችን አሁን የሚቀረም ፕሮግራም የፕሮሚዙ ፕሮግራም ነው ማለት ነው ቤተሰቦቼ። እኔ በጣም ጓጉቻለሁኝ ሄርሚን እስከማያት ድረስ በጣም ጭንቅ ነው ያለኝ። እህቴ ልቤ እየደነገጠብሽ እና አይዞህ ያጋጥማል፣ እንደዚህ ያጋጥማል ብለን እንለፈዋ እንጂ ትንሽ ያስደነግጣል ቤተሰቦቼና ልቤ ዱብ እያለ ነው። ምንም ማድረግ አይቻልም። አቤል ግን አንተ እኔ ራሱ ደንግጬያለሁ። እኔ ለአንተ ማለት ነው እኔ እንጃ ደስ ብሎኝ እኔ እንግዲህ ካሁኑ እያላበኝ ነው ቤተሰቦቼ። ምንም ማድረግ አልችልም። ልክ ስትመጣ ግን ይችን ቀለበቱን ሳረግላት ነው ማፈንዳት ያለባቸው ወይስ ቀለበት ስታረግላት? እሺ ስትል አይኗን እንደዚህ አስራት ነው መምጣት ያለባት ማርቲ። ስለዚህ ቤተሰቦቼ ስትስማማ እንደው ማለት ነው ስትስማማ አው ስትል እንጂ አው ትላለች የምትፈልገው ነገር ስለሆነ እርግጠኛ ነህ ከአንተ ይልቅ እሷ በጣም ፍላጎት እንዳላት ያስታውቃል። ካንተ ይልቅ ስትል ደግሞ እሷ ብቻ ወዳጅ አርጋግ እኔ እንትን እያልከኝ ነው አይደለም? ብዙ ጊዜ አይኗ ላይ አታነብም። እኔ ሳይነ ላይ አይነበብ አቤል እዲየለ ማለት ፈልገ ነው። እሺ ለማንኛውም ፋሚሊዎቻችን እንደዚሁ ፏሽ ብርቅ ድምቅ እንዳለ እየጠበቅናት እንገኛለን ማለት ነው ቤተሰቦቼ። እኔ ግን እየጨነቀኝ ነው ያለው አቤል የምር እየጨነቀኝ ነው ያለው። የሆነ ውሃ ምናምን ያስፈልገኛል። የምር ነው እውነት ትንሽ ያስጨንቃል ያለው ነገርና ለምንድን ነው ግን የደነገጥኩት? በስመ አብ ደነገጥኩኝ።
ጋይስ አስጨነቅሽኝ። በእግዚአብሔር አታስጨንቂኝ ማርቲ። እኔ እግዚአብሔር እየጨነቀኝ ነው። ፀጉሬን ደግሞ አሁን የተሰራሁት ውሃ ልደፍልኝ። ሄርሚ ወይዬ አብረሽ ደህና ነህ? አለሽ አለሁልህ። ምንድን ነው እሱ? አታስጨንቁኝ በእግዚአብሔር። እኔ እየጨነቀኝ ነው በማለት አንዴ አዳምጪኝ። እሺ ዛሬ ልዩ ቀን ነው ላንቺ። እሺ ላንቺ ብቻ ሳይሆን ደግሞ ለእኔም ልዩ ቀን ነው እና እስከ ዛሬ ድረስ በብዙ ነገር ከጎን የሆነሽ አብረሽኝ ስለነበርሽ ይሄ ነገር ላንቺ በጣም ይገባሻል ብቻ ሳይሆን ይገባሻል እና እንዳትከፍቺ አይንሽን። እሺ ባንጆ አይከፍትም። አይንሽን እናገልጪ። ልዩ ሰርፕራይዝ አለሽ። በጣም ደስ ብሎኛል። ለእኔም ላንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። አብርሃም በይ አለክ አለኝ። እሺ እየሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? አንቺ ምሽታ ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ እንዴ ዛሬ በደስታ ይለቀሳል? በደስታ ቀን ይለቀሳል? አይለቀስም? ምን እንጃ በደስታ ቀን ይለቀሳል? ሄርሚ ዛሬ እኮ የደስታሽ ቀን ነው። ሶፍት አቀብሉኛለሽ። ሄርሚ እንዴ ተረጋጊ እንጂ እውነት ይደብራል። ተረጋጊ። ዛሬ የደስታሽ ቀን ነው። ማልቀስ አይቻልም። ደስተኛ መሆን ነው የሚጠበቅብሽ። እሺ የተሰማሽን ስሜት ግን ያው እዚህ ጋር የምታያቸው ሁሉ ካሜራ ላይ ትንሽ መግባት ስላልፈለጉ ነው እና በጣም ደስተኛ ሆነ
በአንቺ ደስታ ለመገኘት የፈለጉ ሰዎች ናቸውና ስለዚህ ከአንቺ የሆነ ነገር ይጠብቃሉ። ስሜትሽን እንደፈለግሽ ሆነሽ መናገር ትችያለሽ። ቆይ አንዴ እሺ፣ ተረጋጊ። ራስሽን ለማረጋጋት ሞክሪ። ላለማልቀስ ሞክሪ። አዎ ስሜታዊ እንደሚያደርግ አውቃለሁ፣ ይገባኛል። ስሜትሽን ሳልረዳ ቀርቼ አይደለም። ግን እስኪ አውሪኝ፣ ደስ ያለሽ ብቻ አውሪኝ። እግዚአብሔርን ቃላት ምንም የለኝም። አብርሽ ጌታን ምን እንደምልክ አላውቅም። ማለት እንዴት አድርገህ እኔ አላውቅም። ጌታን ቃላት ጠፍቶብኛል። ብቻ ይቅር በቃሽ። ብቻ በጣም ደስተኛ ሆኛለሁ ከምልህ በላይ። ማለት በጣም ለረጅም ጊዜ ይህን ነገር ስጠብቀው የነበረ ነገር ነውና አላውቅም። እስቲ ይሄን ሰሞን እንኳን ሰርፕራይዝ አለሽ ምናምን እያልከኝ እኔ እንጃ እንደዚህ አይነት ነገር ጭንቅላቴ ሊመጣ አልቻለም ነበርና የእውነቴን ነው። እንደፈለግሽ አሳያችሁ። የፈለግሽው እንኳን ደህና መጣችሁ። ነፃነትሽን አውጀሻል ዛሬ። ኧረ ሞራል የለም። እሺ በደሞ በጣም ነው የሚያምረው። በጣም አመሰግናለሁ። ከዛ ባለፈ ግን የእውነቴን ነው የምልክ፣ አልጠበኩም። በዚህ ልክ አልጠበኩም። የእውነቴን ነው የምልክ። እኔ እንጃ በምን ቃል ራሱ ምን ብዬ እንደምጀምርም ምን ብዬ እንደምጨርስልህም አላውቅም። ግን የእውነት ለዚህ ደረጃ ፈጣሪ ስላደረሰን በጣም አመሰግናለሁ። ከልቤ ደግሞ በጣም አፈቅርሃለሁ። የምሬ ነው የምላችሁ። እናንተም አክብራችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ ሁላችሁንም። እናንተ እንዴ ሙዜ ምንሽ እንዴ እስካሁን አላወቅሽም እንዴ? ሙዜ ምን ቆይ አልተረሳም። አላየሻትም ነበር ሙዜን? እስካሁን አላየኋትም። እንኳን ደህና መጣሽ። ሰላም በል። እህቴንም አገኘኋት። ሁላችሁንም ሰላም ብያችኋለሁ። ወንድምሽ ማንንም ከፋ ብዬ ሰላም አልልም፣ ግን ሁሉም ወንድሞችሽ ናቸው። እዛ ጋር የምታያቸው የኔ ውድ ቤተሰቦች እዚህ ጋር ያሉት እንዳለ ይሄኛው ደግሞ በጣም ምርጥ ወዳጅሽ ነው ከምልሽ በላይ ያው ማለት ነው። የሆነ ሰርፕራይዝ በዚህ ሳምንት አለ ስለው አልቀርም በዚህ ፕሮግራም ብሎ አብዛኛውን አንዳንድ ነገሮችን ሁላ ሸፍኖ የምሬ ይቅርታ ስም በጠራ ችግር አለው? ስም አልጥራ? እሺ በቃ ምናልባት ስላልፈለገ ነው። በጣም አመሰግናለሁ። አንተንም ከልቤ እውነት ከልብ ነው የማመሰግነው። ክበርልኝ። እሺ በቃ ለማንኛውም ፋሚሊዎቻችን ምን አለ ካሜራ ላይ ገብተውልን ባየናቸውና ደስተኛ በሆንን እንደዛ ነው የሚያስብለውና ከመላችሁ በላይ በጣም እናመሰግናለን ሁላችሁንም። እሺ ሄርሚ ወይ እኔ ምልክ ወይ ይሄ ነገር መቼ ነው ያሰብከው? አላምርም? በጣም ነው የምታምረው። እንዴት ነው ጋይስ? አላምርም? ለመጀመሪያ ጊዜ ጥቁር ሱፍ ይመስለኛል። አዎ ያምርብሃል። እና ደግሞ ቀለበቱን በጣም ነው የሚያምረው። አዎ ከዛ ባለፈ ማለት ነው የምሬ ነው የምላችሁ እናንተም አንተንም አካትቶ በመጀመሪያ በጣም አመሰግናለሁ። አልጠበኩም እንዴት አድርጌ እንደምተኛ ሁላ እንቅልፌን አላውቅም። ግን ደግሞ ለመጀመሪያዬ ነው ታውቃላችሁ፣ ለመጀመሪያዬ ነው ቀለበት ሳደርግ። እንግዲህ ከማፈቅረው ከምወደው ሰው በጣም ከምፈልገው ከማከብረው ሰው ነው ይሄን ነገር የመጣልኝና በህይወቴ አንዴ ስወለድ እናቴ ደስተኛ ሆናለች። ሁለተኛ ጊዜ ደግሞ አሁን ነው እኔ በጣም በህይወቴ ደስተኛ ሆንኩት ብዬ ነው የማስበው። የምሬ ነው ብላችሁ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በጣም ያስደሰትከኝ እግዚአብሔር ይዟት በረረ የአብርሃም ኤርሚ ይሁንጋ ብቻችሁ ሙሽራዬ
ለማንኛውም እንግዲህ ዛሬ በቀለበቱ እንዳደረሰን ነገ ላይ ደግሞ በሰርጉም ያድርሰን፣ ለዛም ደግሞ ያብቃን። እንግዲህ ኬክ አለ። እንግዲህ ድንገት ነው ኬክ ረስቼ ነበርና እንደ ድንገት እዚሁ ሆቴል ላይ ነው ኬኩን ያዘዝነው፣ ተረስቶ ስለነበረ ማለት ነውና ያለችዋንም ኬክ ቢሆን ለምን ጥንት አትሆንም አምጡልንና እዚሁ መቁረስ ስለምንፈልግ እንቆርሳታለን ማለት ነው። አግዙት። አዎ በጣም ደህና ነኝ ማለት ነው። ግን አልገባህም። ይህን ነገር በደንብ አስረዳሃለሁ። እሺ እዚህ ጋር ያው ላይ ስቃ ነው እንግዲህ ፋሚሊዎቼ እንዳትፈርዱብኝ። ትንሽ ኬክ አግኝተን ነው እዚሁ ራሱ ሆቴል ውስጥ ማለት ነውና ረስተን ነበረ። እሺ ለማንኛውም ሄርሚ ኬኩን መቆስ እንችላለን። አስቀምጠው እዚሁ። የት አለ ሞራል? ለሁለት ማቁረስ አለብን ብዬ አስባለሁ አይደል? ነይ ብዙ አይችልም ብለሽ ነው ባጭ ነይ ዓለም ዛሬ ነው ዛሬ 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 ዓለም ዛሬ ነው